ተመልካቾቻችን አንዳንድ ነገሮችን ለማስተካከል ወደ ቡታጅራም ልንሄድ እንችላለን። አይታወቅም። ዱባይ ብለን በዛ አውሮፓ ሀገራት ልንገባ ስለምንችል እግዚአብሔር ፍቃዱ ከሆነ በዛው ልንቀር እንችላለን እና ስታብድ ወጣች። በጣም ደስ ብሎኛል እና ደግሞ በቃ ወረቀት ላይ ሁሉም ነገር ቀኑ አለ ምናምን እና በጣም ደስ አለኝ። ስሮጥ ከዛ ቶሎ ደወልኩለት። በእግራችሁ የመጣችሁት? መንገድ ላይ ብታየት ምን አለች? ተዋት ብቻ የሆነ ሎተሪ ደረሳት ነው። አይ ፋሚሊዎች ይሄ ከሎተሪ ይበልጣል እንዴ? ሎተሪ እኮ እንዳይደለም ሊደርስ ይችላል። 50 ሚሊዮን 100 ሚሊዮን ይታወቃል። ሊደርሳትም ይችላል አንዳንድ ጊዜ እና ውስጣችሁ ንጹህ ሲሆን ብዙ እድሎች ይኖራሉ። አታስቢ፣ የሎተሪው ምንም እድል ይደርስሻል። ኧረ እኔ በቃ ከዚህ በላይ ተላለ። እውነት ግን ደስ ብሎኛል። እሺ ማን እንዲመጣ ትፈልጊያለሽ? ሁላችሁም ነው ቤተሰብ። ዛሬ በጣም ይለያል። በጣም ደስ ብሎኛል በእውነት እኔ እንጃ ቃላት የለኝም። የሰው ደስታ ያስደስተኛል ከምንም በላይ ማለት ነው። ሩታና አብርሽን በዚህ ሁኔታ ስላየዋቸው በጣም ደስ ብሎኛል። በተለይ የሩታ ሳቅና ፈገግታ እንዴት ደስ እንዳለኝ በእውነት የእውነት የእናንተ ደስታ የእናንተ ሳቅ ነው እኛ የምንፈልገው ማለት ነው። በዚህ ሁኔታ ሩታ ሲቃ ተደስታ ስላየሁት በጣም ደስ ብሎኛል። ሴት ልጅ በትንሿ ትደሰታለች፣ ስትከፋም እንደዛው ነው እና የሩታ ሳቅ ነው በእውነት ያስደስተኝ ከምንም በላይ። ዛሬ ፈገግታ በፈገግታ ነው የመጣችው። በጣም ደስ ያለኝ እውነት ለመናገር ማለት ነው። የሰው ደስታ የሚያስደስታችሁ እንግዲህ ቪዲዮን ከወደዳችሁ ላይክ አድርጉ ለማለት እፈልጋለሁ። ቤተሰብ ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ተመልሼ መጥቻለሁ ማለት ነው። በጣም ደስ ስላለኝ ነው ቤተሰብ። የሩታና የአብርሽ ነገር በጣም አስደስቶኛል እውነት ለመናገር። በአጭር ጊዜ እንዴት ወሰኑ? ትላንትና ሩታ በራሷ ቤት ተናግራ በአንድ ቀን ውስጥ እኮ ነው የወሰነ ሁሉም ነገር ማለት ነው። እና እንኳን አሳባችሁ ፈጣሪ እንኳን አሳካላችሁ። በጣም ደስ ብሎኛል። እኛም ደግሞ የእናንተ ደስታ ነው የምንፈልገው። በጣም ደስ ብሎኛል። በዚህ አጋጣሚ የግሬስ ፋሚሊ በሙሉ የሩታ የአብርሽ ወዳጆች እንኳን ደስ አላችሁ ለማለት ፈልጋለሁ። በጣም ደስ ብሎኛል። ይሄ ሁሉ የማን ውጤት ነው? የእናንተ ውጤት ስለሆነ ነው እና እዚህ ደረጃ ላይ የደረሱ ሩታና አብርሽ ማለት ነው እና የእናንተ እጅ ስላለባቸው ነው ማለት ነው። እንኳን ደስ አላችሁ ለማለት ፈልጋለሁ። እኔ በጣም ደስ ስላለኝ ነው በእውነት። በተለይ የሩታ ሳቅና ፈገግታን ስላየሁት ዛሬ በጣም ደስ ብሎኛል። በቃ የድሮ ሩታ ሆና ስላገኘሁት በጣም ደስ ብሎኛል። የሰው ደስታ ያስደስተኛል እውነት ለመናገር እና በዚህ አጋጣሚ እንግዲህ ሩታና አብርሽ በፈረንጅ በ30 ጉዞ ወደ ዱባይ ያደርጋሉ። እንግዲህ ሰርግ ሳይሆን የፎቶ ፕሮግራም እና የቀለበት ይመስለኛል እኔ እንደተረዳው ማለት ነው። እና ሰርግ ደግሞ ኢትዮጵያ ላይ ነው መሰለኝ ሰርግ። የአብርሽ ቤተሰብም የሩታ ቤተሰብ እንደዛ ነው ይመስለኛል እኔ እንደተረዳው ማለት ነው። እና አሁን ዱባይ የሚመጡ 15 ቀን ነው የምንቆየው ዱባይ እያለ ነበር አብርሽ ማለት ነው። በደንብ ቪዲዮን አዳምጡ። 15 ቀን ይቆያሉ። ከዛ ከተመልካችም ጋር ይገናኛሉ። የፎቶ ፕሮግራም እና ቀለበት ላይ ነው የምትገኙ ይመስለኛል። እንግዲህ ዱባይ የአብርሽና የሩታ ወዳጆች እንግዲህ ታዘጋጁ ማለት ነው። ዱባይ ያላችሁ በተለይ ዱባይ ናቸው እናንተ የምትበዙ ማለት ነው። እና ዱባይ ያላችሁ የአብርሽ ወዳጆች እና የሩታ ወዳጆች በተለይ ዱባይ ነው የሚበዙ ማለት ነው። እና በዚህ አጋጣሚ እንኳን ደስ አላችሁ። መዳማችሁን አስፈቅዳችሁ ሩታና አብርሽን ማግኘት ትችላላችሁ። እንደኛ ኩዌት፣ ባህሬን፣ ሳውዲ የምትኖሩ አይዟችሁ፣ ብዙ ሀገሮች አሉ። ሙሉም ባልጠራላችሁ ባቻልኩ አሁን ጠራውላችሁ ሀገሮች። እንግዲህ ቻሉ እንግዲህ እንችላለን። በቪዲዮ ብቻ ማየት ነው እና ደስ ይላል እውነት ለመናገር
ሩታና አብርሽ እንኳን ለዚህ ቀን፣ ለዚህ ክብር፣ ለዚህ ውሳኔ እንኳን አበቃችሁ። ብዙ ሰው በቃ የነሱ ሰርግ ውሸት ነው ምናምን በቃ ብዙ ሰዎች እውነቱ እንኳን ብዙ ሰዎች ሳይሆን እኛ እውነት በቃ የነሱ ሰርግ ውሸት ነው እስከምንል ድረስ ነው የደረስነው። ሆነን ለመናገር ዛሬ ላይ አብርሽ በአንዴ መወሰኑ በጣም ደስ ብሎኛል። እንግዲህ ሩታ ትላንትና ተናገረች፣ አብርሽ ደግሞ በመንግስቱ ዛሬ ወስኖ ይፋ አድርጓል። ቀለበት ቀኑም ተናግሯል እና ደስ ይላል። እንኳን ደስ አላችሁ። በዚህ አጋጣሚ ኢትዮጵያ የምትኖሩ ከጾም በኋላ በደንብ ይደገሳል፣ ብዙ ሰው ይጠራል ብዬ ተስፋ አደርጋለሁ እና ኢትዮጵያ ላይም በደንብ ይደገሳሉ፣ በደንብ ይደግሳሉ። እዚህ ጋር ደግሞ ዱባይ የሚመጡ ለፎቶ ፕሮግራም እና ለቀለበት ይመስለኛል፣ የሩታና የአብርሽ ቀለበት ነው የሚመስለኝ እና እዛ ላይ ትገኛላችሁ ብዬ አስባለሁ። በተለይ ከሌላ ሌላ ሀገሮች የምትመጡ ወደ ዱባይ አብርሽና ሩታን ለማግኘት የምትፈልጉ ታገኛላችሁ ብዬ ተስፋ አደርጋለሁ። ሌላ ደግሞ ጾም እኮ አላለቀም። እውነት ለመናገር የሙስሊሞቹ ጾም እንኳን አላለቀም እኮ በ31 ነው ይሄ ወር የሚያልቀው። አብርሽና ሩታ በ30 ነው ወደ ዱባይ የሚገቡ። 15 ቀን እንቆያለን ስሉ ነበር። እንግዲህ ከዛ ማለት ደግሞ ኢትዮጵያ ሲመጡ ጾም የኛ ጾም ከተፈታ በኋላ በደንብ የነሱ ሰርግ ይደገሳል፣ ፈታ ዘና ትላላችሁ ማለት ነው እና በጣም ደስ ይላል። እኛም ደግሞ የእናንተ ደስታ ነው የምንፈልገው። እንኳን ለዚህ ቀን አበቃችሁ፣ እንኳን ለዚህ ውሳኔ አበቃችሁ። እኛም ደስ ብሎናል። እውነት ለመናገር የሰው ደስታ የሚያስደስታችሁ ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። በጣም ደስ ብሎኛል እውነት ለመናገር። እኔ የሰው ደስታ ያስደስተኛል እውነት ለመናገር እና ደስ ብሎኛል ለማለት እፈልጋለሁ። እና ሩታና አብርሽ እንኳን ደስ አላችሁ ለማለት እፈልጋለሁ የኔ ውዶች ማለት ነው። ውድ ነው ማደርጋችሁ። እኔ እንጃ እኔ ማንም አልጠላችሁም እውነት ለመናገር ማንም ማለት ነው። ሰው በሰውነታችሁ ወዳቸዋለሁ። ስለዚህ በጣም ደስ ብሎኛል። ፉአድም ፍቅርም ሁሉም ዱባይ ሄዳሉ ብዬ ተስፋ አድርጋለሁ። ፉአድና ፍቅርም ደግሞ በቅርብ ታርቃችሁ አንድ ላይ እንደምትሆኑ ተስፋ አድርጋለሁ። ስለዚህ ፍቅርም ትገኛለች ብዬ ተስፋ አድርጋለሁ። ሁሉም ሰው ይገኛል ብዬ ተስፋ አድርጋለሁ። ብዙ ሰው ዱባይ እንደሚመጣ እርግጠኛ ነኝ። ይመጣሉ ብዬ አስባለሁ። ፍቅርም ፉአድም ዱባይ ይመጣሉ ብዬ አምናለሁ። በሩታና በአብርሽ ሰርግ ላይ ትገኛላችሁ ብዬ አስባለሁ። ያው ታውቃላችሁ እናንተ አንድ ናችሁ እና አንዳንድ ልጆች ደግሞ አትጣሉ፣ በሰው ሀገር ላይ ሆናችሁ አትጣሉ። ሁላችንም የምናውቀው በሚዲያ ስለሆነ አትጣሉ። ፍቅርም አብርሽም አንድ ናቸው፣ ሁሉም አንድ ናቸው። ነገ ጠብቁ፣ በአንድ ላይ ሆኖ ታገኛላችሁ ማለት ነው እና አትሰዳደቡ ለማለት እፈልጋለሁ። እና ፍቅርም ትታረቃለች ከፉአድ ጋር አንድ ይሆናሉ። አብርሽ ያስታረቃል በእርግጠኝነት ማለት ነው። እና አይዟችሁ፣ ብዙ አታስቡ። በጣም ደስ ብሎኛል። ደስ ስላለኝ ነው ቤተሰብ ካች ብዬ የመጣሁላችሁ ማለት ነው። እና ቪዲዮን ከወደዳችሁ ላይክ አድርጉልኝ ማለት ነው።